ኢቪ አጠቃላይ የማኔጅመንት ሲስተሙ አጠቃላይ የማኔጅመንት ሲስተሙ ስንመለከት ሶፍትዌር ቤዝድ ነው። ራሳቸውን በራሳቸው የሚፈትሹና ያለውን ችግር ከረንትሊ አውቶማቲካሊ ለማን ያሳውቃሉ? ለድራይቨር የሚያሳውቁበት ሁኔታ አለ። በቀላሉ አደጋን ቀንሶ ለረጅም ጊዜ መሽከርከር እንዲችል ተደርጎ የተሰራ ነው። እኛ ሀገር መስመሩ በአግባቡ ባልተሰመረበት ሁኔታ ምናምን አገልግሎታቸውን ለመስጠት ይቸገራል። ባትሪው ምን ያክል ቻርጅ ላይ ነው መቆም ያለበት? ምን ያክል ቴምፕሬቸር ላይ ነው ያለው? እያንዳንዱ ባትሪ ላይ ለምሳሌ ቴምፕሬቸር ሴንሰር አለ። ኦኬ ቴምፕሬቸሩ ምን ያክል ቮልት ነው? ሃይ ቮልት ነው የሚፈልገው? ሎ ቮልት ነው የሚፈልገው? እሱን ሞዴሬት የማድረግ ማኔጅመንት ስራ ወይም ደግሞ ቮልቴጁ የምፈልገው ለምሳሌ ሃይ ቮልቴጅ እንደመሆናቸው መጠን 400-500 ቮልት አካባቢ ላይ ሲደርሱ አውቶማቲካሊ ራሱ ሸቶፍ የሚያደርግበት ሁኔታ እና ቮልቱን ኮንትሮል የሚያደርግበት ሁኔታ አለ። ሁኔታ በጣም አሳሳቢ ነው። ስፔሻሊ ወደ ክልል ስትወጣማ ጭራሽ አስፋልቱ ብቻ ነው ያለው፣ መስመሮቹ ጭራሽ የሉም። ሰላም ሰላም ተመልካቾቻችን እንዴት ናችሁ? አሁን ደግሞ በድጋሚ ተገናኝተናል። ከኔ ጋራ ኢንጂነር ኢዮብ መጥቷል። እንደተለመደው የእናንተን ቴክኒካዊ ጥያቄዎች ሊመልስ ኢንጂነር ኢዮብ በቀለ እንግዲህ በተለይ በማስተማሩም ረጅም ዓመት በመማሩም የቆየ ነው። በዚህ በአውቶሞቲቭ ዘርፍ ዲፕሎም ዲግሪ እያለ እስከ ማስተርስ ይዟል። ኢንጂነር ኢዮብ በቀለ አሁን በመምህርነትና በቴክኒሻንነት እንደሚያገለግል ያው ከዚህም እናንተም ታውቁታላችሁ። ዛሬ ደግሞ የእናንተን ጥያቄዎች ሊጠይቅ የኢትዮ አውቶሞቲቭ በኩል የመጡ ጥያቄዎችን ሊጠይቅ ሊመልስ ወደዚህ መጥቷል። ከኛ ጋር ናችሁ። እናመሰግናለን። ኢዮብ ሰላም ነው? እንዴት ነው ሳምንቱ? እንዴት ነው? ሁሉ መልካም እግዚአብሔር ይመስገን። ጥያቄዎች በተለይ ባለፈው የዘይት ጉዳይ ላይ በርካታ ጥያቄዎች ደንብደንበታል። ተከታታይ 2 ሳምንት እንግዲህ ኢሹ ነበረ ሰሞኑ። ስለዚህ ተመልካቾቻችን እንግዲህ በኤንቢሲ ቴሌቪዥን በባፋም ስቱዲዮ ተዘጋጅቶ በኤንቢሲ ቴሌቪዥን ወደ እናንተ የሚቀርበው ኢትዮ አውቶሞቲቭ ወደ እናንተ መድረስ ጀምሯል። ከዚህ በፊት እንዳልኳችሁ በተለያየ ምክንያት በአውቶሞቲቭ ዘርፍም በሌላም እናንተ የምናግዛችሁ ነገር ካለ ዩቲዩብ፣ ቲክቶክ ምናምን የምትሰሩ በተለይ በአውቶሞቲቭ ዘርፍ እዚህ ስቱዲዮ አገልግሎት እንድታገኙ እናግዛችኋለን። ከኛ ጋራ በተለይ ጥያቄዎች በተደጋጋሚ በጠየቅና በመቆየት ላይ ያላችሁት እንዲሁም ደግሞ አንዳንድ ስልጠናዎችን ክረምት ላይ ስለምንሰጥ የተወሰናችሁትን ለማገዝ እንሞክራለን። በተለይ ከዲያግኖስ ማሽን ጋር በተመለከተ እንደሱ እናደርጋለን። ከኛ ጋር ሆናችሁ እናመሰግናለን። ኢዮብ ሰላም ነው? ወደ መጀመሪያው ጥያቄ እንሂድ። እንግዲህ ባለፉት ሳምንታት በሞተር ዘይት ላይ ሰፊ ውይይት ባደረግንበት ወቅት ብዙ ሰዎች ስለ ኤሌክትሪክ መኪና ጥያቄዎች እያቀረቡልን ነው። አቶ ሰለሞን ሰማኝ የተባሉ እንግዲህ ምንድን ነው ብለዋል። የጠየቁት ጥያቄ በተለይ የኤሌክትሪክ መኪና ማኔጅመንቱ እንዴት ይሰራል፣ እንዴት ነው ማኔጅ ማድረግ የምንችለው የሚል ጥያቄ አንስቷል። ከዚህ እንጀምርና እዚሁ ኤሌክትሪክ ዙሪያ ላይ እየዳሰስን እንቆይ ማለት ነው። እንግዲህ የኤሌክትሪክ ማኔጅመንት ሲስተሙ ከዚህ ስፔሻሊ ከባትሪ ማኔጅመንት አጠቃላይ ደግሞ ከአድቫንስድ ሲስተማቸው ጋር ስንመለከት ኢቪ ኢኔቸር አጠቃላይ ከምናውቀው ከኖርማል ጋስ አስፓይሬትድ ወይም ከነዳጅ መኪኖች ለየት ያለ ነው። በአወቃቀሩም ደረጃ በሶፍትዌርም ደረጃ አጠቃላይ ያለው ሁኔታ የተለየ ነው። ይህንን ብለን ስንል ኢቪ አጠቃላይ የማኔጅመንት ሲስተሙ አጠቃላይ የማኔጅመንት ሲስተሙ ስንመለከት ሶፍትዌር ቤዝድ ነው። ሶፍትዌር ቤዝድ ነው። ፕሮግራመብል ናቸው ብለን ስንል የባትሪ ማኔጅመንት ሲስተሙ፣ ሞተር ድራይቪንግ ሲስተሙ፣ ኢንቨርተር ኮንቨርቲንግ ሲስተም ላይ ኢንቨርተር የዲሲ ቱ ዲሲ፣ ኤሲ ቱ ዲሲ፣ እንደገና ደግሞ ዲሲ ቱ ኤሲ የዚህ አጠቃላይ የኮንቨርቲንግ ኢንቨርቲንግ ሲስተማቸው ማኔጀብል ነው፣ ፕሮግራመብል ነው፣ ኮድድ ነው። እንግዲህ ይሄ ማኔጅመንት ሲስተም ብለን ስንል ተመልካቾች ግልጽ እንዲሆንላቸው ያክል ሶፍትዌር ቤዝድ ነው። ሶፍትዌር ቤዝድ ነው ማለት ራሱን የቻለ ኮምፒውተር ማኔጅመንት ሲስተም አለው። ኮምፒውተር ማኔጅመንት ሲስተም አለው ብለን ስንል ለምሳሌ ከድራይቪንግ አሲስት ሲስተም ጋር ተያይዞ ላን ቴክኖሎጂ ላን ማለት ይሄ ከመስመር ቴክኖሎጂ ጋር ተያይዞ በጣም አድቫንስድ ናቸው። ምሳሌ ማንሳት ይቻላል። እነ ቢዋይዲ ማንሳት ይቻላል። እነ ቢዜድ ፎሬክስን ዙሪያቸው በካሜራ የተሞላ ነው።
እና ከዚህ አድቫንስድ ከሆነ ከሴፍቲው ሲስተም ጀምሮ እስከ ይሄ አጠቃላይ ከዚህ ከፊውል ኢኮኖሚ ጋር ተያይዞ ያለውን ችግር ከመቅረፍ አንጻር ወይም ከታዳሽ ኃይል ጋር ከመምጣት ጋር ተያይዞ ብዙ ነገሮችን አካቶ የመጡ ናቸው። እነዚህን ነገሮች አካቶ የመጡ ብለን ስንል ኤሌክትሮኒክ ኮንትሮል ሳስፔንሽን ሲስተም የተገጠመላቸው፣ አዳፕቲቭ ላይት ሲስተም የተገጠመላቸው፣ ቦዲ ማኔጅመንት፣ አጠቃላይ የሲት ሜካኒዝሙ፣ የኢንፎቴመንት ፓኔሉ ብዙ ውቅሩ ምንድን ነው እሱ ኮምፒውተር ሶፍትዌር ማኔጅመንት ሲስተም ውስጥ የገባ ነው። አይተህ ከሆነ ትላልቅ ኢንፎቴመንት ፓኔል ስክሪን ፊት ለፊታቸው ላይ ይገጠማል። ያ ኢንፎቴመንት ፓኔል እንደ ዲያግኖሲንግም ያገለግላል። ፎልት ኮድ ሲኖር ኢንዲኬት ያደርጋል። ራሳቸውን በራሳቸውን የሚፈትሹና ያለውን ችግር ከረንትሊ አውቶማቲካሊ ለማን ያሳውቃሉ? ለድራይቨር የሚያሳውቁበት ሁኔታ አለ። ይህንን ስንል ምን እያልን ነው? ተመልካቾች ግልጽ እንዲሆንላቸው እነዚህ መኪኖች ማኔጂንግ ሲስተማቸው ሶፍትዌር ቤዝድ ነው ወይንም ፕሮግራመብል ናቸው ነው ባጭሩ። ፕሮግራመብል ናቸው ብለን ስንል ባትሪ ቻርጂንግ ሲስተሙ ለምሳሌ ሲሞላ ከኤሲ ወደ ዲሲ ሲቀየር፣ ከዲሲ ወደ ኤሲ ሲሄድ፣ ዲሲ ቱ ዲሲ ሲሆን እነዚህ ነገሮች በሙሉ ቴክኒካል የሚነሱ ሀሳቦች አንደር ኮንትሮልድ ሲስተም ናቸው፣ ሶፍትዌር ቤዝድ ናቸው እንደማለት ነው። ሶፍትዌር ቤዝድ ነው ማለትስ ደግሞ ምንድን ነው ተመልካቾቻችን? ይህንን ግልጽ እንዲሆን ያክል የተለያዩ ሴንሰሮችን ቤዝ ያደረገ ፕሮሰሰር አላቸው። የተለያዩ ሴንሰሮችን ብለን ስንል ከላን ቴክኖሎጂ ጋር ካሜራ ኢንፑት ሲግናል ይወስዳሉ። ለምሳሌ ካሜራ ኢንፑት ሲግናል ይወስዳሉ። አሁን አንድ ነገርን ማኔጅ ለማድረግ ኮምፒውተሩ የተለያዩ ዳታዎችን ማግኘት መቻል አለበት። እነዛን ዳታዎች ደግሞ ከተለያዩ ነገሮች ማግኘት መቻል አለበት። ለምሳሌ ብለን ስንል አንዱ አዳፕቲቭ ላይት ሲስተም ነው ያልኩ። አዳፕቲቭ ላይት ሲስተም ማለት መኪናው እየተነዳ ሲጨልምበት በራሱ ያውቀዋል። ምን አለው ማለት ነው? የዚህ ዳርክ ኢንፑት ሲግናል አለ ወይም ጨለማን ሴንስ ያደርጋል፣ ሻዶ ሴንስ ያደርጋል። መኪናው ሳም ኤክስቴንት ሻዶ ባን ውስጥ ሲገባ ያ ሴንሰር ቀጥታ ይሄንን ሲግናል ለኮምፒውተሩ ይልክለትና መንገዱ አሁን ጨልሟል፣ ስለዛ ምን መሆን መቻል አለበት? አውቶማቲካሊ ሹፌሩ የመኪናው መብራት ኦን ሳያደርገው መኪናው በራሱ መብራቱን ያበራል። ይሄ ማለት ምን ማለት ነው? ፕሮግራመብል ናቸው፣ ሶፍትዌር ቤዝድ ናቸው ማለት ይሄ ነው። ለምሳሌ ላን ቴክኖሎጂ ቅድም ያልኩ ወይም የመስመር ቴክኖሎጂ ግልጽ ለማድረግ ያክል መኪናው መስመሩን ጠብቆ ይሄዳል። መንገድ ውስጥ መስመሩን ጠብቆ ሲሄድ መኪናው ያለበት ግራና ቀኝ ያሉ መስመሮችን በራሱ ሴንስ እያደረገ ካሜራ ኢንፑት ዲስታንስ እየወሰደ መኪናውን ፎር ሎንግ ታይም ሹፌሩ ቢሳሳት እንኳን አሲስት እያደረገው በቀላሉ አደጋን ቀንሶ ለረጅም ጊዜ መሽከርከር እንዲችል ተደርጎ የተሰራ ነው። ይህንን ለማድረግ ደግሞ የተለያዩ ካሜራዎችን ኢንፑት ይወስዳል። ለምሳሌ መብራት ላይ ሲሆን መብራት ሪፍሌክሽን ኢንፑት ሲግናል ይወስድና ቀይ መብራት ላይ ሲሆን ራሱ አውቶማቲካሊ ሞተር ማጥፋት፣ ስፒድ መቀነስ ኦልሞስት አውት ኦፍ ድራይቨር ኮንትሮል የሚሆንበት ወይም ከሹፌሩ ቁጥጥር ውጭ የሚሆንበት ሁኔታ አለ። ምንድነው ይሄን ብለን ስንል መኪናው በራሱ ራዳር ኢንፑት ፕሮክሲሚቲ ሲግናል ይወስዳል ማለት ነው። እነዚህን የተለያዩ ሴንሰሮች ኢንፑት በመውሰድ ከባትሪ ማኔጅመንት ለምሳሌ ብንመለከት እያንዳንዱ ላይ ከረንት ቮልቴጅ ሲግናል ቮልቴጅ ሴንሰር ከረንት ቮልቴጅ ሴንሰር አላቸው። ይሄ ኢንፑት ሲግናል ሊሆንና ለኮምፒውተሩ ይሄዳል። እንደን ኮምፒውተሩ ይህንን ዳታ አናሊሲስ በማድረግ ፕሮሰስ በማድረግ ባትሪው ምን ያክል ቻርጅ ላይ ነው መቆም ያለበት፣ ምን ያክል ቴምፕሬቸር ላይ ነው ያለው። እያንዳንዱ ባትሪ ላይ ለምሳሌ ቴምፕሬቸር ሴንሰር አለ። ቴምፕሬቸሩ ምን ያክል ቮልት ነው፣ ሃይ ቮልት ነው የሚፈልገው፣ ሎ ቮልት ነው የሚፈልገው። እሱን ሞዴሬት የማድረግ ማኔጅመንት ስራ ወይም ደግሞ ቮልቴጁ የምፈልገው ለምሳሌ ሃይ ቮልቴጅ እንደመሆናቸው መጠን 400-500 ቮልት አካባቢ ላይ ሲደርሱ አውቶማቲካሊ ራሱ ሸቶፍ የሚያደርግበት ሁኔታ እና ቮልቱን ኮንትሮል የሚያደርግበት ሁኔታ አለ። ይሄ ማለት ምንድነው? እሱ ኮምፒውተሩ ፕሮሰሰሩ ይህን ፕሮሰስ ለማድረግ ኢንፑት ሲግናል ይወስዳል ነው። ስለ ኢንፑት ሲግናል ስንል ደግሞ የተለያዩ ዲፍረንት ሴንሰሮች ይወስዳል። አጠቃላይ ኢቪ ብለን ስንል ኤሌክትሪክ ቬሂክል ብለን ስንል ሞተር ቤዝድ ድራይቭ ነው። ሞተር ቤዝድ ምን አይነት ሞተር ነው ብለን ስንል ያ ሞተር የምንለው ነገር እንደ ኖርማል አይሲ ኢንጂን ፒስተን፣ ክራንክሻፍት ምናምን ያለው ሳይሆን ወይም በፊውል የሚሰራ ሳይሆን አጠቃላይ ይሄ ሞተር ሲስተም ብለን የምንለው ዋይንዲንግ ነው። ዋይንዲንግ ማለት ኤሌክትሮማግኔቲክ ፊልድ ክሬት በማድረግ
በቀላሉ በኤሌክትሪክ ሮቴት ማድረግ የሚችል ሳውት ኖርዝ ኤሌክትሮማግኔቲክ ፊልድ ክሬት የሚያደርግ ጀነሬተር ሲስተም ወይም ደግሞ ኤሌክትሪክ ከረንት ሲያገኝ ተርን የሚያደርግ ዲቫይስ ነው የሚጠቀመው። ምን ብለን እንጠራዋለን? ጀነሬተር ብለን የምንጠራውን አይነት ነገር ነው የሚጠቀመው። ይሄንን አይነት ሲስተም ሲጠቀም ጀነሬተሩን በቀላሉ ታዲ ማን ነው የሚቆጣጠረው? አት ሴም ታይም ኮምፒውተሩ ይሆናል ማለት ነው። ኮምፒውተሩ ጀነሬተሩን ለመቆጣጠር የተለያዩ ዊል ስፒድ ሴንሰሮችን የመኪናውን ስፒድ ያውቀዋል በራሱ እንደፈለገ ሞተሩን ማመጣጠን ይችላል ማለት ኦልሞስት ይሄ ወደ አውቶኖመስ የሚሄድ አውቶኖመስ ማለት አርቲፊሻል ኢንተለጀንስ ሰልፍ ድራይቪንግ አይነት ነገር የሚሄድ ሁኔታ ያለበት ሲስተም እየተፈጠረላቸው ነው። ኢቪን ስናብራራው በዚህ ልክ መሆን መቻል አለበት ማለት ነው። ስለዚህ ማኔጅመንት ሲስተሙ which is computer based programmable software ናቸው። የሹፌሩ ኢንፑት ማለት ይፈርቱ እየቀነሰ ማለት ሹፌሩ የሚያዘው መጠን በጣም እየቀነሰ የመጣበት ሁኔታ መኪናው በብዙ ሹፌሩን አሲስት የሚያደርግበት ሲስተም which is ማኔጅመንት ሲስተሙ ኮምፒውተር ቤዝድ ማኔጂንግ ሲስተም ይጠቀማል። አጠቃላይ ስፔሲፊካሊ ደግሞ ምናልባት አሁን ካሉት ዓለማችንም ሀገራችንም ላይ ያሉት እንዳልከው የመንገዶች ሁኔታ ወደፊት ደግሞ ከነሱ ጋር የተቀናጀ ሲሄድ አደጋን በጣም የሚቀንሱ ናቸው። ምክንያቱም በራሳቸው ፍሬን ይይዛሉ። ድንገት ሰው ቢገባ ፍሬን ይይዛሉ፣ መኪና ቢገባ ፍሬን ይይዛሉ። አሁን እያየናቸው ስለሆነ ነው እዚህ በርካታ መኪኖች እንደውም ማስታወቂያ እንዳይሆን እንደማበላለጥ እንዳሆነ እንጂ የሚገቡ መኪኖች በእንደዛ አይነት ሁኔታ ላይ ነው ያሉት እና ይሄ ግን በእንትን ብቻ አይደለም። ምናልባት ቴክኖሎጂው እየተሻሻለ መጣ እንጂ ቀደም ብሎ በነዳጅ መኪናዎች ላይም አለ፣ በሃይብሪድ መኪናዎች ላይ በተለይ በብዛት አለ እና ምናልባት በኤሌክትሪክ መኪና ብቻ የሚል ግንዛቤ እንዳይዝ ነው። ግን ቴክኖሎጂው አንደኛ ምናልባት ወደፊት 0% ባይሆን አደጋን ይቀንስ የሚችልበት ሁኔታ አለ። ግን አሁን እነዚህ ቴክኖሎጂዎች አሁን አንተ ጠራሃቸው እንዳሉት ጥሩ ሆነው ለኛ ሀገር መንገዶች በተለይ ከተማ ላይ የጸዳ ቢሆን በተለይ ለክልልም ለምናምንም ያሉት አሁን ቀድም ያልከው መስመር ያልከው ነገር እኛ ሀገር መስመሩ በአግባቡ ባልተሰመረበት ሁኔታ ምናምን አገልግሎታቸውን ለመስጠት ይቸገራሉ እና ሰው እንዲቶሎ ቶሎ በሚገባበት ሁኔታ 10 ፍሬን ይዙብሃል። አንተ አመጣጥነህ ሊሆን አልችልም የምትይዘው እኔም መንርቼ ስላየሁት ነውና እነሱ ግን በጣም ይዙብሃል። ከሰው በላይ የመደንገጥ ነገር አላቸውና ይሄንን የማዋሃዱ ነገር ይቀራል። እንደሱ ላይ ለማከል ብዬ ያ ትክክል በሚገባ ስፔሻሊ ከዚህ አሁን ስታነሳው ከሌን ቴክኖሎጂ ጋር ተያይዞ ከመስመር ቴክኖሎጂ ጋር ተያይዞ ትልቅ አድቫንሱ ላይክ ሲስተም ወይ አድቫንስ ሴፍቲ ሲስተም ብለን ከምንለው ላን ቴክኖሎጂ ነው እና ይሄ ላን ቴክኖሎጂ ጋር ተያይዞ የመስመር ሁኔታ በጣም አሳሳቢ ነው። ስፔሻሊ ወደ ክልል ስትወጣማ ጭራሽ አስፋልቱ ብቻ ነው ያለው፣ መስመሮቹ ጭራሽ የሉም። በጊዜ ቼክ የሚያደርጋቸውም ያለ አይመስለኝም። እንኳንስ አይደለም ክልል ከተማ ላይ አዲስ አበባ ላይ ራሱ በየጊዜው ሲወይቡ ወይም ሲጠፉ ከነዚህ ሲስተም ጋር ከነዚህ ቴክኖሎጂዎች ጋር ተግባብቶ የሚሄድ ሁኔታቸው በጣም አሳሳቢ ነው። ስለዚህ ላን ቴክኖሎጂ ካሜራ ሲገጠምላቸው መስመርን ቤዝ ያደረገ ነው። መስመሩ በሌለበት ሁኔታ ላን ቴክኖሎጂ አይሰራም ማለት ላይክ እንዴት አድርጎ ካሜራ ኢንፑት ይወስዳል? ስለዛ ምንድነው አጠቃላይ የዚህ ላን ቴክኖሎጂ መስመር በጠፋበት ሁኔታ የሚሆን አይደለም። መስመር ሊኖር ይገባል ነው።